አብርሽ እየቀለድክ እንደሆነ ይገባኛል። ፍቅር ግን በጣም የምትገርሚ ሴት ነሽ። የኋላሽን ረስተሽ ነው ዛሬ እዚህ መጥሽ እነሱ ላይ እንደዚህ ሴቶቹ ላይ የምትስቂው። ሄርሜላ ላይም ሩታ ላይም በጣም ሙድ ለመያዝ ሞከርሽ። ከአንቺን ብሶ ማለት ነው። ከቻልሽ እንደማስታረቅ ከቻልሽ እንደማስማማት በዚህ ልክ እነሱ ላይ ሙድ መያዝ አይጠበቅብሽም። ኦኬ ነገ አንቺም ምን እንደሚደርስብሽ አታውቂም። ቤተሰው ይሄን ቪዲዮ እስከ መጨረሻ አይታችሁ ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልኝ። ኦኬ እኔ አንድ የሚገርመኝ ነገር ልንገርሽ። እሱ እኮ ጥሎሽ ጥሎሽ ያኔ ጥሎሽ ስታለቅሽ ነበር አይደል? ዛሬ ግን መጥተሽ እነሱ ላይ አራዳ ምናምን አክቲቭ እንደ የሳቅሽ ምናምን ነገር እነሱን ለማናደድ ሞከርሽ። እሱ ሲጀምር አንቺንም ቢሆን ቀምሶ ነው የሚተውሽ እንጂ አብሮሽ አይቀጥልም። የእሱ ባህሪ ይሄ ነው። ቀምሶ ይተውሻል። ቀምሶ ነገ ደግሞ ሌላ ሴት ይዞ ይመጣል። ሲጀመር አንቺን ይዞሽ የመጣው ለሴራ ነው። ሌላ ሴት ስላለች የህዝቡን ድባብ ለማየት ነው። ሰው ምን ይለኛል ምን አይለኝም። ከዛ በተረፈ ግን ከአንቺ ጋር ራሱ አይቀጥልም። ቢፈልግሽ ኖሮ ድሮ ትቶሽ ሩታን አያገባም ነበረ። ሩታን ተንበርክኮ ቀለበት አድርጎ ዱባይ ድረስ ሄዶ ደግሶ ነው ያገባት። ኦኬ በዚህ አጋጣሚ የሩታ ቤተሰቦች ልትኮሩ ይገባል። ሩታ አንቺ ጀግና ነሽ። አንቺ ጀግና ጠንካራ ሴት ነሽ። ኦኬ ስንት ውጣ ውረዶችን እኔ በጣም ይቅርታ አድርጊልኝ ሩታ። ዛሬ ቆሜ ይቅርታ እንድታደርጊልኝ እፈልጋለሁኝ። የእውነት ይኸው እንደ ቆምኩኝ ቁጠሪው ሩታ። የእውነት ብዙ ቀን ብዙ ነገር ተናግሬሻለሁ የእሱን ባህሪ ሳላቅና ሩታም የሩታ ቤተሰቦችን በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። በጣም ይቅርታ አድርጉልኝ። ምክንያቱም ብዙ ጊዜ ጥፋት እንዳጠፋች አይነት ነገር ሲሰራ የነበረው እራሱ አበጋዝ ነው። ዛሬ ግን ፍንትው አድርጎ ድሮ ጥሏት የነበረችን ሴት ጎትቶ መጥቶ እነሱ ላይ ለመሳለቅ እነሱ ላይ ሙድ ለመያዝ አንቺ ማንሽና እነሱ ላይ ሙድ ትይዣለሽ። ሲቀጥል ደግሞ ገና ሕፃንነቱን ያለቀቀ ያልጨረሰ ልጅ ነው የሚመስለኝ እኔ ዝም ብዬ ሳየው። አይደብርህም እንዴ? ያችንም እችንም ሁሉንም መቀማመስ ምን ላንተ እንትን ነው ኖርማል ነው? እና ሴት ሆነች ደግሞ ሴት ላይ ዝብንንን ምናምን ነገር ምናምን በቃ ምንድን ነው የምታካብደው? ድሮ ጥሎሽ ሄዶ እንደዛ ስቅስቅ ብለሽ እኔ ላይ የተሰራብኝ ሴራ ብዙ ቪዲዮሽን እንዳላመጣው በጣም ከባድ ስለሆነብኝ እንጂ አመጣው ነበረ። ስታለቅሽ የነበረውን ስለ አብርሽ ምን በደል እንደፈጸምብሽ ሩታን ከኔ ላይ ደርቧት ነው ወስዷት ነው እኔ ፍቅረኛዬ ነው ከድሮ ጀምሮ ብለሽ የሰራሹ እያለቀሽ የነበረሽበት ቪዲዮ አለ። ማምጣት እችላለሁ። የትም አልሄድም። ባይዘው ግን በዚህ ልክ እንደዚህ አይነት ቅጥፈት ነገር ምን ይሰራልሻል? በዛ ላይ ሴት እህቶች ናቸው። ስትቺ ሰፖርት አድርገሽ እንደማገዝ በዚህ ልክ እንደዚህ አይነት የወረደ ነገር ስትሰሪ ሳይ በጣም አዝኜብሻለሁ። ለማንኛውም ቤተሰብ ላይክ አድርጉ፣ ሼር አድርጉ። ይሄ ቪዲዮ ለእሷ እንዲደርስ ፈልጋለሁ። ፍቅር ግን መጨረሻሽን ያሳምርልሽ። እነሱ ላይ እንደሳቅሽና እንደተሳለቅሽ ምንም ነገር እንደማትቀጥይ እመኝኝ። ሌላው የሩታ ቤተሰቦችና የሄርሜላ ቤተሰቦች ተስማምታችሁ አንድ ሆናችሁ ይህንን አረም ነቅለን መጣል አለብን። አረም ከነስሩ ኦኬ፣ ከነስሩ ተባብረን። ምክንያቱም በየቀኑ የተለያየ ሴት እያመጣ እዚህ ምን ይሰራል? አንተ አይደብርህም እንዴ? አንተ ራሱ ምን አሁን አንተ ምንድነው? ምኑ ላይ ነው የተሰራብክ? እንትን አይበርድም እንዴ ነገርየው? ቅዝቅዝ አይልም እንዴ? ግዴታ ቶሎ ምናምን የተለያየ አምጣ ነው የሚለው። ልክ አዲስ ምግብ እንዳየ ሰው ቶሎ ፉድ እንደዛ ነው የሚልክ። ለማንኛውም ቤተሰብ በደበረኝ ነገር ደብሮኛል። ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። የሩታ ቤተሰቦች ደግሞ በድጋሚ ይቅርታ እንደምታደርጉልኝ ማለት ይቅርታ ስላችሁ በቃ እሱ በደል እኔ ምንም አስፍቻ አይደለም፣ ግን አብርሽ እሷ እንድትጠላ ሲያደርግ ነበረ ከሄርሜላ ጋር ለመሆን ሲል እሷ እንድትጠላ። አሁን ደግሞ ሁለቱንም ይዞ መጥቶ አንዷ ከዚህ በፊት ጥሏት የሄደው ስታለቅስ ስትነፋረቅ የነበረችውን አለሌ እዛ ጋር ያስገጥጥባቸዋል። እኔ ፍቅር እየሳቅሽ ሳይሆን እያገጠጥሽ ነው የሚመስለኝ። ለማንኛውም ቤተሰቦቼ በጣም ነው የምወዳችሁ። ደህና ደሩ ባይ